የካራማራው ጀግና ኮሎኔል በዛብህ ሞቷል ወይስ በሕይወት አለ? የሶማሌ ሰይጣን የዚህ ሰው ስም ሲነሳበት ወጥቶ ለመፈርጠጥ ሶስት አይጮህም። ኮሎኔል በዛብህ ሲባል እልም ድርግም ነው። የእሱ ስም ለነሱ የቡዳ መድኃኒታቸው ነው። ይፈሩታል፣ ይሸሹታል። ከስሙ ስር ውርደታቸው፣ ከማዕረጉ ስር ሽንፈታቸው አለ። ኮሎኔል በዛብህ ጴጥሮስ። ውድ ኢትዮጵያውያን፣ ጀግናውን ያላከበረ ሀገር ጀግና አያፈራም። ባለውለታውን ያላመሰገነ ሕዝብ የሚውልለት አያገኝም። ቀን የማይጥለው ጠጅ የማያሰክረው የለም ምን ይደረግ እያልን መተረታችንን እናቁም። የኔ ዘመን ሰው ቀጥሎ እንደምነግራችሁ ያለውን የጦር ጀብዱ በስታር ዋርስ የሆሊውድ ፊልም ላይ ነው የሚያውቀው። የምናከብራችሁ ኢትዮጵያውያን ሆይ ዛሬ ቆመን ያጨበጨብንለት የሆሊውድ ፊልም ታሪክ ትላንት የሀገርሽ ልጅ በምስራቅ አፍሪካ ሰማያት ላይ በእውኑ ዓለም አድርጎታል። ታዲያ ምነዋ ኦሪጂናሌው እያለ ለተረቱ ማጨብጨብ ቀለለን? የቱን ኦሪጂናሌው ካላችሁ ይሄው የማይታመነውን ታሪክ ስሙኝ። ይሄ የጀግናው የቀድሞ ሻለቃ ያሁኑ ኮሎኔል በዛብህ ጴጥሮስ የጦር ውሎ ነው። እንደ መንደርደሪያ በአንድ ወቅት ታጠቅ ለተባለ የኢትዮጵያ የጦር ሰራዊት ጋዜጠኛ ከሰጠው ቃለ ምልልስ ይሄን ልጋብዛችሁ። እኛ በሕይወት ቆመን እያየን ጠላት አንዲት ስንዝር መሬት ቆርሶ መሄድ ቀርቶ በአንድ እግሩ እንኳን ሊቆምባት አይችልም። ከሀገር ወዲያ ሌላ መኖሪያ ዋሻ ስለሌለ በሀገርና በነጻነት ጉዳይ ምንም ቀልድ ሊኖር አይችልም። ይሄን ካለ ግፋ ቢል ከ5 ዓመት በኋላ የጠላት ጦር እጅ ላይ ወድቆ በጋዜጣው የተናገረውን የመስዋዕት ጅራፍ ለሀገሩ ሲል ተቀብሏል። ካራማራ ሶማሊያ የአውሮፓ ሀገራት እየተቀባበሉ የተቀመጡባት የቀርከሃ ወንበር ነች። ቀርከሃ ምን ጫና ቢበዛበት በዋዛ አይሰበርም። ሶማሊያም ተሰብራ የማትሰበር የጽናት ምሳሌ ነች። ኢትዮጵያ በአንጻሩ የአውሮፓ ሀገራት እየተቀባበሉ የተመኟት የባላባት ልጃገረድ ነች። የባላባት ልጃገረድ በዋዛ አትገኝም። መጀመሪያ ዘበኛ ያመናጭቃል፣ ከዛው ውሻ ያባራል። ይህን ሁሉ አልፈ ብትመጣ የልጅቷ አባት በጥይት ይመቷል። አበቃ። እንደዚህ ያለችን ሴት ከቻልክ በሽማግሌ ተማልደህ ካልሆነ የማትበላው ፍን እያንጎራጎርክ በሩቁ ትመኛታለህ። የአውሮፓ ሀገራት ሁለቱንም ሞክረውታል። ጣሊያን አጥር ዘለለ፣ ዘበኛ አመናጨቀው፣ ውሻ አባረረው። ይህን ሁሉ ችሎ ሲያልፍ አድዋ ላይ አያት በጥይት ቂጡን አሉት። ሳያገባት ተመለሰ። እነ ፈረንሳይና እንግሊዝ ደግሞ በሩቅ ለሃጫቸውን አዝረገረጉና በሽማግሌ ተጋቧት። ይሄ ኢትዮጵያዊ ስለሆንክ የምነግር አይደለም፣ ዓለም የሚያውቀው ሁለንተናዊ ሐቅ ነው። እና ይህች ሶማሌ ይሄን ሳትገነዘብ አንድ ነገር አማራት። በኢትዮጵያ በጅቡቲና በኬንያ የተያዙ መሬቶች አሉን፣ እነሱን አስመልሰን ታላቂቷን የሶማሊ ሪፐብሊክ እንመሰርታለን አሉ። በወቅቱ ጅቡቲና ኬንያ በእንግሊዝና ፈረንሳይ ቅኝ ግዛት ስር ስለነበሩ የሚቀለው ፈረንጅ ያልነካትን ቀላሏን ኢትዮጵያ አጥቅቶ መሬት መቀማት ነው ሲሉ አሰቡ። ጅል ሳሚ ንፍጥ ለቅላቂ አይደል? አደራጅተው በቆላማው ጋዴን ላይ ያሰማሩትን የሰርጎ ገብ ቡድን ጀነራል አማን አንዶም የሚመራው 3ኛው ክፍለ ጦር በ10 ቀን ውስጥ የተሰጣ ብቅል የበተኑባትን ዶሮዎች እሽ እንደምትል እናት ከኋላ ኋላ እየጠላለዘ አባረራቸው። ይሄኔ መሪያቸው አደን አብደላ ኡስማን ጉልበቱን ሲረዳ ምላሱን ሞርዶ ለአፍሪካ ህብረት ይቺ ኢትዮጵያ መሬቴን ወስዳለች ትመልስ ሲል ኢትዮጵያን አቆጣጠር 1962 ላይ ዚያድ ባሬ በመፈንቅለ መንግስት ሐረርጌም ባሌም ሲዳሞም የኛ ነው አለ። በኢትዮጵያ ያለው ርስታችን ሶማሊ ገልቤድ ወይም ምዕራብ ሶማሊያ ይባላል እያለ ለወገኖቹ አዲስ ተረት ማስጠናት ጀመረ። የሶሻሊዝም እምነት ተከታይ ነን ብሎም ከሶቪየት ህብረት የጦር መሳሪያ ምጽዋት ለመነ። ልመናው ሰምሮ ሶማሊያ 70 የጦር አውሮፕላኖችና 4 ሜካናይዝድ ክፍለ ጦር ያለው ሰራዊት ባለቤት ሆነች። ይህን ጦር ለ7 ዓመት በሚገባ ሰለጠነና መጣውልሽ ኢትዮጵያ ሲል ሸለለ። በእርግጥ ሰውየው ያኔ ሻለቃ በዛብህ ጴጥሮስ፣ ኮሎኔል ለገሰ ተፈራ ምናምን ስለሚባሉ ስሞች መረጃው አልነበረው። ያሰበው በወቅቱ ሀገሪቱን የሚመራት ደርግ በሀገር ውስጥ ከሚንቀሳቀሱ ኢሃፓ፣ ሻቢያና ጀብሃ ከሚባሉ የፖለቲካ ፓርቲዎች ጋር አተካራ ውስጥ ስለሆነ አቅም እንደሌለው ነው።
የሆነ ሆኖ በሁለቱ ሀገራት መሃል ብዙ ከታለፈ በኋላ ፊደል ካስትሮ ሊያስታርቋቸው ቢሞክሩም ሶማሊ መሬቱን ካላገኘው አላርፍም በማለቷ የመንግስቱ ስርዓት ለይፋዊ ጦርነት መዘጋጀት ጀመረ። ስጋ ሜዳ በሚባለው ቦታ የሚገኘው ወላጅ አልባ ሕፃናትን፣ ረዳት የሌላቸው አረጋውያንን መንከባከቢያ ማዕከል ተወስዶ የጦር ማሰልጠኛ ካምፕ እንዲሆን ተወሰነ። ማሰልጠኛውም ታጠቅ በሚል ስያሜ ተጠራ። ኮሎኔል በዛብህም የዚህ ጦር አባል ነበር። የጦር ሜዳ ውሎ። የካራማራውን ታሪክ በጅምር አልተውነውም። ጀግናውን ሻለቃ በዛብህ እየተከተልን እናስኬደዋለን። የእርሱ ጀብዱ በኢትዮ ሶማሊያ ጦርነት ላይ ጀመረው እንዲህ ነው። የዚያድ ባሬ ሰራዊት ድሬዳዋን ሊቆጣጠር ወደዚያው መገስገስ ጀመረ። የኢትዮጵያ ጦር ታዲያ ከድሬ በደቡብ ምስራቅ 50 ኪሎ ሜትር ርቃ በምትገኝ ጀልዴሳ በምትባል ስፍራ መሽጎ ጠበቀውና ከዚራን ሊበክል ሲሮጥ የነበረውን ጠላት ድባቅ መታው። ይሄኔ ወደ ኋላ ከማፈግፈግ የጦረኛውን ቁጥር በእጥፍ ጨምሮ እንደገና ሲመጣ የኛው ሰራዊት ስልቱን ቀይሮ ጠበቀው። መከላከል ይብቃ፣ ማጥቃት ጀምር ተባለ። ዘለግ ያሉ አጥቂዎችም ተመረጡ። ከእነርሱ መሃል በኮሎኔል ፋንታ በላይ የሚመራው የጦር ኃይል ዋናው ነበር። በዚህ ኃይል ውስጥ የኢትዮጵያ የዘላለም ባለውለታዎቹ ኮሎኔል በዛብህ ጴጥሮስ፣ ኮሎኔል አሸናፊ ገብረ ጻድቅና ኮሎኔል ለገሰ ተፈራሉበት። የዛሬ መሰናዷችን ባለቤት ኮሎኔል በዛብህ ሐምሌ 27 ቀን 1969 በሶማሊያ ሰራዊቶች አናት ላይ ያንዣበበ የሚገባቸውን ቅጣት አቀመሳቸው። 8 የታንክ መሳሪያዎችንም እየለየ አጋየ። በሐምሌ 30ም 2 የሶማሊያ ጦር ጀቶችን አየር ላይ እንዳሉ ለነጋሪ እንዳይመቹ አድርጎ ፈጃቸው። የሚያስደንቀው ደግሞ አንደኛውን ጀት የመታው የሶማሊያ የአየር ክልል ድረስ አሳዶ ነበር። በሜዳቸው ነጥብ አስጣላቸው። ይሄ በቁጥሩ ከጠላት ኃይል በጣም ለሚያንሰው የኢትዮጵያ ሰራዊት ትልቅ ድል ነበር። ጥቅምት 7 ቀን 1970 ዓ.ም ትዕቢተኛዋ ሶማሊያ የድሬ ህልሟ ሲጨነግፍባት ቀልቧን ወደ ሐረር አዙራለች። ገሚስ ሰራዊቷ በደቡብ ምስራቅ የሐኪም ጋራን፣ ገሚሱ በምዕራብ የአቦከር ተራራን ከበው ማጥቃት ጀመሩ። እውነት ለመናገር ይሄ ከበባ በጣም የከበደና ከወትሮ የተለየ ነበር። የተለያዩ ታሪክ አስፋሪዎች እንደውም ሐረር ተወራ ነበር ሲሉ ጽፈዋል። ነገር ግን በሐረር የሆነው እንዲህ ነው። የሶማሊያ ጦር ሐረር ሊደርስ ወደ 4 ኪሎ ሜትር ሲቀረው የአይበገሬ የአየር ኃይል ክንዱን አሟሙቆ ማኮብኮብ ጀመረ። ኮሎኔል በዛብህም ልክ ድሬን ለመጠበቅ በጀልዴሳ ያደረገውን ብቃት በሐረርም ደገመው። ለዘበት እንኳ ኢላማውን ሳይስት የሶማሊያን ታንኮችና ሞርታሮቹ እንደመሰሳቸው። በዚህ ጊዜ ግን ከጠላት በተተኮሰ የአየር መቃወሚያ የሚያበራት ኤፍ-5ኢ ተዋጊ ጀት ተመታች። መጥፎ አጋጣሚ። ወትሮም ኢትዮጵያ የነበራት የጦር አውሮፕላን በጣት የሚቆጠር ነበር። ከሱም ላይ አንዱ ተመታ። አብራሪው እያዘነ በጃንጥላ ወይም ፓራሹት ወርዶ ሕይወቱን ማትረፍ አለበት። ኮሎኔል በዛብህ ግን እንዲህ የሀገሩ ችግር በሐዘን የሚወጣለት ሰው አይደለምና የተመታ ጀቱን በላቀ ሙያዊ ችሎታው እያስታመመ ደብረ ዘይት አየር ማረፊያ እንደምንም አሳረፈ። የሙያ አጋሮቹ ጉዳሉ፣ አለቆቹ በምስጋና እጅ ነሱት። ተጎጂውም ጀት ተጠጋግኖ ለዳግም ግዳጅ ተሰማራ። ውድ የፈታዴሊ ወዳጆች፣ ስለዚህ ጀግና ስንናገር አብረውት የነበሩ አርበኛ የሥራ አጋሮቹ መረሳት የለባቸውም። አይረሴ ገድሉን የፈጸመው ከነሱ ጋር ነውና። ህዳር 3 ቀን 1970 ዓ.ም በየትኛውም ጦርነት መሃል የተለመደ ቢሆንም የሀገራችን ሰራዊት ያላሰበው ዱብዳ ወረደበት። የሶማሊያ ተዋጊ አውሮፕላኖች ወደ ኢትዮጵያ ገብተው ድንገተኛ ጥቃት አድርሰው እግሬ አውጭኝ ብለው ፈረጠጡ። ይሄኔ ኮሎኔል ለገሰና ኮሎኔል በዛብህ እነዚህን ትምክተኛ አውሮፕላኖች እያሳደዱ ተከተሏቸው። ሶማሊያውያን ከፊት ኢትዮጵያውያን ከኋላ የአባሮች ጨዋታ መሰለ። እነሱ ሲሸሹ እነዚህ ሲከተሉ ሞቃዲሾ ተደረሰ። ተሳዳጆቹ የሶማሊያ አውሮፕላን የሚያርፉት እዛ ነውና ሊያርፉ ዝቅ ማለት ጀመሩ። ሀገር ሰላም ብለው ጎማዎቻቸውን መዘርጋት ሲያስቡ አጋዘኖቹ ኢትዮጵያውያን ከተፍ ብለው በአፍጢሞቻቸው ደፍተው ጣሏቸው።
ውድ ቤተሰቦቻችን የዚህ ሰው ገድል እንዲህ በአጭር ጊዜ ነግረናችሁ አያልቅምና በግርድፉን ቀጥለው። ታኅሳስ ወር 1970 ዓ.ም በአየር መቃወሚያ የተመታ ጀቱን እንደ ቀድሞ እያበረረ ወደ ቢሾፍቱ ሊመለስ ሲል ጀቱ የሞተር ክፍሉ በመጎዳቱ ሊከሰከስ ሲደርስበት ደብረ ዘይትና ሞጆ መሃል በሚገኝ ገላጣ ስፍራ አሳርፎታል። እንዲሁም በኢትዮጵያ ሶማሊያ ድንበር የሚገኝ የጠላት ከባድ የመሳሪያ ግምጃ ቤትን አመድ አድርጓል። በአጠቃላይ የሶማሊያን የወረራ ውጊያ ለመመከትና ለማጥቃት ከሐምሌ 1969 እስከ የካቲት 1970 በተደረገው ውጊያ 191 ጊዜ ወደ ጠላት ድንበር በሯል። ለዚህ ሁሉ ታላቅ ውለታውም ከጦርነቱ በኋላ መስከረም 3 ቀን 1972 ዓ.ም የላቀ የጦር ሜዳ ጀብዱ ሽልማት ተበርክቶለታል። በሻዕቢያ ሰማይ ላይ በነገራችሁ ላይ ተከታታዮቻችን ከኤርትራ ጋር ስለነበረው ውጊያ ስናወራ የንግግር አቅጣጫችን የአቶ ኢሳያስ መንግስት ወይም ሻዕቢያ እንጂ ኤርትራም ሆነ የኤርትራ ህዝብ እንዳልሆኑ እንድታውቁልን በአክብሮት እንጠይቃለን። በሻዕቢያ ሰማይ ላይ ኢላማ ውስጥ ገባ። የሚያበራት አውሮፕላንም ክፉኛ በመመታቷ በፓራሹት ወይም ጃንጥላ ዘሎ ወረደ። የአጋጣሚ ነገር ሆኖ ግን ያረፈበት ቦታ ምቹ ስላልነበረ የግራ እጁ ከመሰበሩም ባለፈ በወደቀበት ህሊናውን ሳተ። አንበሳ ቢተኛ ላም ላሰች ሆነና የህዝባዊ ግንባር ወታደሮች በወደቀበት አፋፍሰው ይህን ጀግና ሊማርኩት ችለዋል። አነጋጋሪው ስር በኤርትራ ኮሎኔል በዛብህ ከተማረከ በኋላ ከርቶኖ ኤርትራ የቀረው ተባለ። ሞቷል ተባለ። ጨለማ ቤት ታስሯል ያልተባለ አልነበረም። አንድ የቪዲዮ ምስል ጭራሽ ነገሩን አወሳሰበው። ቪዲዮው እንዲህ ነው። ቀጠን ያለ አንድ ሻምበል ድጋፌ አበበ የተባለ የደርግ ቀኝ እጅ ነበርኩ በሚል የኤርትራ ተማራኪ የተመራ ቃለ ምልልሱን ኑዛዜ ያለየ ነገር አደረጉ። የቃለ መጠየቁ ታዳሚዎች 3 ሲሆኑ ሁሉም የደርግ ከፍተኛ ተዋጊ የነበሩ ምርኮኛ የህዝባዊ ግንባር ወይም ኤርትራ ከማረከኝ ጊዜ አንስቶ እስከ ዛሬ ሲንከባከባ ቆይቶ አሁን በነፃ ሊለቀኝና ወደ ውጭ ሀገር ግርማ ሲሆን የውቃው እዝ ምክትል አዛዥ ነበር። እርሱም እንደ ሌሎቹ ግሩን ጨረሰ። ይህ እንግዲህ የኢሳያስ መንግስት ወይስ ከልባቸው ያደረጉት አልደረስንበትም። ብቻ ከዚህ በኋላ ኮሎኔል በዛብህን ካሁን በኋላ ይቺ አውሮፕላን እርሱም ገና በአፍላ ዕድሜያቸው ወደ ተለዩት ሕፃናት ልጆቹ በ1983 ዓ.ም ተመለሰ። በዛብህ ሞቷል ወይስ አለ? 1983 ዓ.ም ኢህአዲግ በኢትዮጵያ ነገሰ። ከሻዕቢያም ጋር ወዳጅ ነበሩና ኮሎኔል በዛብህ በድርድር በምርኮ እንዲመለስ ተደርጎ ቤኩ ያስጠነቀቀችው ሻዕቢያ መዳፍ ውስጥ እንደገና ገባ ፈጥሮ ነበር። ታዲያ የያዙት ጓዶች እጁን እየጎተቱ ወደ ፕሬዝዳንት ኢሳያስ ቢሮ አዳመጠውም የለም። ኮሎኔል በዛብህ ኢሳያስ ቢሮ ገብቶ ጠፋ። ቤተሰቦቹ ከዓለም አቀፉ የቀይ መስቀል ድርጅት ኮሎኔል በዛብህ ጴጥሮስ መሞታቸው ተነግሮናል። አሁን እየጠየቅን የምንገኘው ከሞቱም ሬሳቸውን እንዲያሳዩንና የአሟሟታቸውን ምክንያት እንዲነግሩን ነው ሲሉ ተናግረዋል። ነገር ግን አሁንም ቤተሰቡም ሆነ እኛ ኢትዮጵያውያን ልባችን አላረፈም። እውነት ይሄ ጀግና ሞቷል? ከሞተስ የጀግናው ወጉ ይሄ ነው? ካልሞተ ደግሞ የኢሳያስ ያገጠ ያልተቻለው ለጊዜው መልስ ያልተገኘለት ጥያቄ ነው። ጋዜጠኛ ኤልያስ መሰረት ኮሎኔል በዛብህ ጴጥሮስ ሰኔ ላይ እንደሚፈቱ ይህችን ጽሑፍ አስነብቦ ነበር። ኢንጂነር ታደሰ ይባላሉ። ሙሉ ስማቸው እንዳይወጣ በጠየቁኝ መሰረት ይዤዋለሁ።
ባለፈው ሰኔ ወር ላይ ወደ ኤርትራ ተጉዞ እንደነበርና በቆይታቸው ወቅትም በኢትዮ ኤርትራ ጦርነት ወቅት የሚያበሩት ጀት ተመቶ የተማረኩትን ኢትዮጵያዊን ኮሎኔል በዛብህ ጴጥሮስን እንዳገኟቸው አጫወቱኝ። አክለውም በአሁኑ ሰዓት እንደ ሌሎች የጦር ምርኮኞች በቀይ መስቀል ስር ይገኛሉ። እኔም እዛ አግኝቻቸዋለሁ። ትንሽ ከዕድሜ መግፋት ውጪ በጥሩ ጤንነት ላይ ይገኛሉ። ሰኔ ወር ሲመጣ እንደሚፈቱ መረጃ አለኝ። ዝርዝሩን የመንግስት ሰዎች ያውቃሉ አሉኝ። ሌሎች በርካታ መረጃዎችን ጨምረውልኝ ተለያየን። ይህንን መረጃ ይዤ ታላቅ ወንድም ወደ ሆኑት ፕሮፌሰር በየነ ጴጥሮስ ደወልኩ። በመልሳቸውም እኛ ይህ መረጃ የለንም፣ እኚህ ያልካቸው ግለሰብ እንዴት አክሰስ ሊኖራቸው እንደቻለ አላውቅም። በግሌ የተሻለ ሞር ፓወርፉል የሆኑ መንገዶችን ሄጄ ማረጋገጫ ያጣውበት ጉዳይ ነው። ወንድሜ በሕይወት አለ ወይስ የለም የሚለውን ለማረጋገጥ እንኳ ካደረግነው ጥረት አንጻር ሲታይ የዚህ ሰውዬ መረጃ በጣም ኤክስትሪም ነው። በኤርትራ በኩል ያለው ሁኔታ ሲጠቃለል በኮሎኔል በዛብህ ዙሪያ መነጋገር አንፈልግም የሚል ነው። ከዚያም አልፎ ጉዳዩን ሴንሲቲቭ አድርጎ መናደድ አለ። እኛን አትጠይቁን አይነት ነገር ነው ያየነው። በሕይወት ተይዞ የአስመራ መንገዶች ላይ ፓሬድ የተደረገ ሰው ነው። የኛ አቋም ሕይወቱ አልፏል ከተባለ ታውቃላችሁና አካሉ የት ነው እያልን ነው። ግን ይህንን ጉዳይ መወያየት አይፈልጉም። ከኢትዮጵያ መንግስት ወገን ደግሞ አሁን የተጀመረውን ንግግር ያበላሽብናል የሚል ነገር አለ። ለማንኛውም ያልካቸውን ሰው ያገናኘኝ። ይህ ለኛ ትልቅ ዴቨሎፕመንት ነው።